እግዚአብሔር ቀናኢ የሆኑ ይመስል የተጠጉት እና አይሆንም ብሎ ቢለምን አመጻቸው በሱ ላይ ሳይሆን በእግዚአብሔር ላይ እንደሆነ ቢነግራቸው አልሰማም አሉ። ይሄ ብቻ አይደለም፣ በጣም እኮ ነው የሚገርመው። ቤት ገብታችሁ ብታነቡት በጣም ነው የምትደነቁት። እነዚህ ሰዎች ሙሴና አሮንን ካሉበት ክብር ዝቅ አድርገን እኛም ራሳችን ወደ ላይ እንወጣለን የሚል ሐሳብ ስለነበራቸው ለዚህ ተዘጋጅተው ነበር። በመጡባቸው በየድንኳን በየመንበሮቻቸው ልብሰ ተክህኖ አሰፍተው ማዕጠንት አዘጋጅተው ገብተው ቤተ መቅደሱን ለማጠን ዝግጁ ነበሩ። ምንም የከለከላቸው ነገር አልነበረም እና ድፍረታቸው በጣም ነው የሚደንቀው። የእግዚአብሔርን አገልግሎት ቤተ መቅደስ ለነሱ ጥቅምና ለነሱ እርካታ ሲል ተቻኩለው ለመግባት እሱን ራሱ አልጠየቁትም። እሱን ራሱ ፈቃድ አልጠየቁትም። ማረግ ስለሚችሉና ማረግ እንደሚችሉም ስላወቁ ብቻ ለማረግ ቆረጡ። እግዚአብሔር አምላክም ሙሴ ተንበርክኮ ሲለምናቸው፣ ሙሴ ተንበርክኮ ሲማጸናቸው አልሰሙም። ልብሳቸውን ለብሰው ማዕጠንታቸውን ይዘው ወደ ቤተ መቅደስ ለመግባት ተንደርድረው መጡ። ደግሞ እኮ የሚገርመው እነዚህ አራት ሰዎች አራት ሆኖ ቢያጠፉ ምን አለበት? ሌላውንም ሰብስበው በቁጥር 250 ናቸው። ግማሹ ሙሴና አሮንን ይከራከራል፣ ግማሹ እዛ ውስጥ የእስራኤላውያን የነበሩበት ድንኳኖቻቸው ላይ አመጽ ይቀሰቅሳል። ምን እያለ መሰላችሁ? የሙሴና የአሮን የኃላፊነት ጉዞ ሊያበቃሉ አብቅቷል። ስለዚህ እነዚህ የሚተኩት አራት ሰዎች ስለሆኑ ህዝቡ ለዚህ መዘጋጀት አለበት ብሎ በእኛ በዘመናዊ ቋንቋ ፕሮፓጋንዳን ብለው ይነዙ ነበር። ውስጥ ህዝቡን ሰላም ይበጠብጡ ነበር። እግዚአብሔር ሁለቱንም ነው ያያቸው። ቤተ መቅደሱን የደፈሩትንም ህዝቡንም ጭምር ያስደነገጡትንም ሰዎች አየ። እነዚህ ሰዎች ማዕጠንታቸውን ልብሰ ተክህኖአቸውን አድርገው ሲመጡ ሙሴ ለአሮንም ነገረው፣ አንተም ልብሰ ተክህኖን አድርግና አብራችሁ አጥኑ፣ እግዚአብሔር እዛን ጊዜ ላይ መቅሰፍቱን ምን እንደሚያደርግ እናያለን አሉ። የሚገርማችሁ እነዚህ ሰዎች በድፍረት ስላለን ብለው ልብሱን አጥልቀው ማዕጠንቱን ይዘው ገብተው የኦሪቱን ቤተ መቅደስ እናጥናለን ሲሉ ልብሱን ሳይነካ ማዕጠንታቸውን ሳያበላሽ የእግዚአብሔር መቅሰፍት ግን እግዚአብሔር የላከባቸው ቅጣት ግን እነሱን እንደተለበለበ ግንድ ለብልቦ አቃጥሎ መቅሰፍቱ ገደላቸው። ውጭስ ያሉትን እዛ ድንኳኖቻቸው ህዝቡን ሲያሳምጹ የነበሩትን መሬት ተሰንጥቀው አጠቻቸው። አሁን ይሄን ያልኳችሁ ለምን መሰላችሁ? እግዚአብሔር እነዚህን ሰዎች ሲቀጣቸውም ሆነ እነዚህን ሰዎች ጥፋት አጥፍተው ለጥፋታቸው አልመለስም ሲሉ ቅጣቱን ሲቀጣቸው አሰፍተው ያመጡትን ልብስና የያዙትን ጽንሃ አልነካባቸው። እነሱን ራሳቸውን የለበለባቸው። ለምን መሰላችሁ? ካሰፉት ልብስ ጋር አብሮ እሳቱ እነሱንም ልብሱንም ማዕጠንቱንም ቢበላው ከመቅሰፍቱ በኋላ የተረፈው ህዝብ ለለበሱትም ልብስ እንኳን አሮንም የሚለብሰው ስለሆነ ክብር አይሰጡትም ነበር። ምን በዚህ ልብስ እንኳን አንተ ይቅርና እነሱም ራሳቸው ተቃጥለው ሞተውበት የለ እንዴ ብለው ልብሱን ያቀሉት ነበር። ስለዚህ እግዚአብሔር ለልብሱ ያለውን ክብር እንዲያውቁ ሰዎቹን እንዲቀሰፉ አደረገ። ንዋያቱ ግን እዛው ባሉበት እንዲቀመጡ አደረገ። ይሄን የነገርኳችሁ ታሪክ ለምን መሰላችሁ? ይሄ ታሪክ እግዚአብሔር ለእስራኤላውያን እና ለአምልኮቱ ጠበቃ የቆመበትም ቤተ መቅደሱ እንዳይደፈር የሰጣቸው አገልግሎት እንዳይበላሽ እነሱም ከህዝቡ አብረው ሆነው እንዳይጠፉ እንዳይቀሰፉ እግዚአብሔር ለህዝቡ ተጠባባቂ ሆነላቸው፣ ተከላካይ ሆነላቸው። የሰጣቸውን ነፃነት እንዳያጡ ህዝቡ መጠበቅ ሲገባው እነሱ ራሱ ጠበቀላቸው። አሁን ኦሪት ዘኍልቍ ምዕራፍ 21 ላይ ስትመጡ ይሄ እግዚአብሔር የጠበቀው ይሄ እግዚአብሔር ሰላምና ጤና እንዲያገኝ ያደረገው ህዝብ ነው ደግሞ መልሶ ሲያምጽ የምታገኙት። ምን አሉ? መጽሐፋችን ሲነበብ እንደሰማችሁት ከሆርም ምድር ከኤዶምያስም ምድር ወጥተው ከሆር ወደ ኤዶምያስ ሊሄዱ ማለት ነው። እግዚአብሔር አምላክ በኤርትራ ባህር እንዲዞሩ አደረጋቸው። ሆርና ኤዶምያስ በነገራችን ላይ በካርታ ብትመለከቷቸው በቀደመው ሆርና ኤዶምያስ እንዲህ ናቸው። ወጥቶ ቀጥታ እንደ መራመድ ያክል ማለት ነው በካርታው ስትመለከቱት። የኤርትራ ባህር የሚባለው ከሆርና ከኤዶምያስ በሩቀት ያለ ነው። ምን ማለት መሰላችሁ? ከአንዱ ቦታ ወደ አንዱ ቦታ ቀጥታ መሄድ ሲችሉ እግዚአብሔር ያስኬዳቸው እንዲህ አዙሮ ነው። ከአንዱ ቦታ ወደ ሌላው ቦታ እንዲህ ለምን አዞራቸው? ለምን ከአንዱ ቦታ ወደ ሌላው ቦታ በቀጥታ መሄድ ሲችሉ ብዙ ውስጥ ለውስጥ እንዲሄዱ ለምን ፈለገ? ያስጓዛቸውና የወሰዳቸው ቦታ የኤርትራ ባህር። የኤርትራ ባህር
እና እስራኤላውያን ብዙ ታሪክ አላቸው። እግዚአብሔር ከዛ አንወጣበትም ብለው ከተጨነቁበት ከግብፅ አውጥቶ ሲያሻገራቸው ያሻገራቸው የምንም ባህር ከፍሎ ነው። የኤርትራን ባህር ከፍሎላቸው ነው። ደሞ እኮ መክፈል ብቻ አይደለም፣ እንደው ለአረፍተ ነገሩ ማሳጠር መክፈል አለው እንጂ እኮ እግዚአብሔርማ እንዴት አድርጎ አንቀባሮ እኮ ነው ያሻገራቸው። አንወጣበትም ያሉት ባህሩን መክፈል አንድ ነገር ነው። ውሃው እንዳይደረመስባቸው እንደ ግድግዳ እኮ አቁሞላቸው እንዳይፈሩ ማለት ነው። እሱ ይደንቃል እንዴ! የተሻገሩበት መሬት ውሃ እኮ ሲነካው የኖረ መሬት ነው። ጭቃ አይሆንም አድርቆላቸው ሲሮጡ አዳልጧቸው እንዳይጎዱ ብሎ እግዚአብሔር ሲያሻግርህ እንዲህ ነው። አልወጣበትም ካልከው ከግብፅ አሽከላ ነፃ ሲያወጣ መንገዱንም ጭምር አስተካክሎልህ ነው። ውሃውን እንደ ግንብ አቁሞ መሬቱን አድርቆላቸው እንዳይፈሩ ደግሞ ጽናትና ብርታትን ሰጥቷቸው። እንዴ እስኪ እናንተ አስቡት፣ አገራችን ላይ እንኳን ያለው ወንዝ የምታውቁት የመጣንበትም ሊሆን ይችላል፣ በየአካባቢያችን ያለውም ጭምር እኩል መሃል ለመሃል ተከፍሎ እንደ ግንብ እንደ ግድግዳ ቆሞ እስኪ ተሻገሩ ብንባል እንሻገራለን? እንኳን ውሃው ተከፍሎ ይቀርና እኮ ውሃው ላይ የተሰራውን ድልድይ እንኳን እኮ እንጠራጠራለን። እኛ ቢፈርስስ እንላለን። ተበጥሶ ውሃውስ ብገባስ ብለን እንደናገጣለን። እግዚአብሔር ለሕዝቡ ግን ያደረገው ባህሩን ከፍሎ መሬቱን አድርቆ ድፍረትም ሰጥቷቸው እንዳይፈሩ እንዳይሳቀቁ እነሱ እየሮጡ አመለጡ። ጠላቶቻቸው ግን እነሱን ለማግኘትና ለመግደል ሲሮጡ ግን የገቡበትን አላወቁ። እነሱን ህሊናቸውን አብርቶ ድፍረት ሰጥቶ ጠላቶቻቸውን ድፍረት የሚመስል ነገር ግን አይነ ልቡናቸውን ዘግቶባቸው እየገቡበት ያለው እኮ ባህር መሆኑን ሳያውቁት ቀርተው ነው እንዴ? ግብፃውያን እኮ እስራኤላውያንን ለመግደል ባህሩ ውስጥ አብረው ገብተዋል። ነገር ግን አብረው ሲገቡ ሊደረመስ ይችላል የሚል እንኳን ጥርጣሬ አልነበራቸው። በፍጹም አይነ ልቡናቸው ታውሮ ነበር። ድፍረት እንዲህ ነው። በነገራችን ላይ የግብፃውያን ድፍረት በነገራችን ላይ አሁን እኛ ያለን ድፍረትም እኛ በጣም ደፋሮች እኮ ነው። ደፋር ስትሆን በነገራችን ላይ ወይም ጀግና ስትሆን በጣም ጥንቃቄ ያስፈልጋል። እግዚአብሔር ጀግና ሲያረግህ፣ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድትችል የሚያደርግ። ሰይጣን ደፋር ሲያረግ ጀግና ሲያረግ ግን ሞኝ ነው የሚያረግ። ሊያጠፋህ እንደሚችል እያወቀ ሊገልህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያውር። ከእንዲህ አይነቱ ድፍረት እግዚአብሔር ይሰውረን። የአብዛኞቻችን ከእግዚአብሔር ግንኙነታችን ውስጥ ያለው ድፍረት እንዲህ አይነቱ ድፍረት ነው። የቀረብን እየመሰልን እየራቅን፣ የጠቀምን እየመሰልን ግን እየጎዳን፣ ያገለገልን እየመሰልን ነገር ግን እያፈረስን፣ እንዲህ አይነቱ ድፍረት ደግሞ አለብን እኛም ደግሞ። እና ግብፃውያንን በእንዲህ አይነቱ መንገድ አስገባቸው። እነሱን አሻገረ። የከፈለላቸው በሙሴ በትር ላይ አድሮ ግድግዳውን ባህሩን እንደ ግድግዳ ያቆመላቸው እግዚአብሔር መልሰው ምተዋልና ጠላቶቻቸውን አጠፋላቸው። ኮቴያቸውም የለም። ሲመለከቱ ያዩት ነገር ቢኖር ሬሳ ነው። እግዚአብሔር የኤርትራን ባህር እና እስራኤላውያንን ሲያስተዋውቃቸው እንዲህ ያደረጋቸው ከፍሎ አሻግሮ ጠላቶቻቸውን አጥፍቶ እነሱን በፍጹም እምነት ተማምነው እንዲወጡ የትላንትና ታሪካቸውን እንዲዘነጉ አርጎን ያሻገራቸው። አሁን እግዚአብሔር ከአንዱ ቦታ ከሆር ወደ ኤዶሚያስ ምድር እንዲሄዱ ሲል በኤርትራ ባህር እንዲዞሩ አረጋቸው። ለምን? የእግዚአብሔርን ውለታ እንዲያስታውሱት እኮ ነው። እግዚአብሔር ያረገላቸውን ነገር እንዳይዘነጉት እያልኳቸው ያለሁት ምዕራፍ 16 ላይ አሁን ያነበብነው ኦሪት ዘኍልቍ ላይ የእግዚአብሔር ቤተ መቅደስ ሲደፈር ጠበቃ ሆኖ ራሱ እግዚአብሔር ወዳጆቹ ሙሴና አሮን ነው ያንን ቤተ መቅደስን ያንን የኦሪቱን ድንኳን ያንን ሥርዓተ አምልኮ እንዲጠበቁ ያደረጉት። ይሄንን ውለታ እግዚአብሔር ለሕዝቡ ውሎላቸዋል። እነሱን ውጡና ሙቱልኝ አላላቸው። እነሱን ተጋደሉልኝ፣ ዳታንን፣ አቤሮንን፣ አሳፍን፣ ቆሬን አብረዋቸው የነበሩትን 200 ሰዎችን 250 ሰዎችን እርም አብሏቸው ዋጋ አስከፍሏቸው አላለም። መጀመሪያ እግዚአብሔር ነው ሃይማኖትን የጠበቀው። ከዛ በኋላ ነው ሕዝቡን እንዲጠብቁ የነገራቸው። በነገራችን ላይ ክርስቲያኖች ሃይማኖትን መጀመሪያ መጠበቅን ያሳየን ራሱ ክርስቶስ። ክርስቶስ የሰጠንን ሃይማኖት ጠብቆልን፣ ክርስቶስ የሰበከልንን ሃይማኖት ግራ እንዳንጋባ
እንዳንወዛወዝና ከአንዱ ወደ አንዱ እንዳንሄድ እሱ ራሱ ጠብቆልናል። አምላካችን እኮ ወርዶ በነበረበትና በመሬት ላይ ሲዘዋወርና ሲያስተምር በነበረበት ወቅት 3ቱን ዓመት በደንብ ትኩረት ሰጥቶ ያስተማረው በደንብ ትኩረት ሰጥቶ የሰበከው ነገር ቢኖር ሃይማኖትን በደንብ አድርጎ ግራ እንዳንጋባ እንዳንንቀጠቀጥ ከአንዱ ወደ አንዱ እንዳንሄድ በደንብ አድርጎ አስጠንቅቆን ያስተማረን። ሃይማኖትን መጠበቅ ከማን ተማራችሁ ብንባል ከክርስቶስ የተማርነው እኛ። ለእውነት መኖር ከማን ተማራችሁ ከተባልን ከክርስቶስ ነው። ሲጀመር ክርስቶስ ራሱ የሞተው ለምንድን ነው? ለእውነት እኮ ነው የሞተው። ለእውነት እኮ ነው ራሱን አሳልፎ የሰጠው። ለእውነት እኮ ነው መስቀል ላይ የተሰቀለው። ሃይማኖትን መጠበቅ ከሱ ተምረናል። ከሱ መጠበቅ የተማርነውን ሃይማኖት ነው ከዛ ሰው የሚጠብቀው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። አሁን እኮ ያለንበት ችግር ይሄ ነው። በነገራችን ለእግዚአብሔር ጠብቆ እግዚአብሔር አስተምሮ አምላካችን ኢየሱስ ክርስቶስ ሰብኮ የሰጠህን ሃይማኖት ሰብኮ የሰጠህን እውነት አንተ እንዴት ታቃልለዋል? አንተ እንዴት ከሌላ ነገር ጋር አብረህ ታያይዘዋል? በዚህ በዘመናዊው ዓለም ላይ ያለንበት ዘመናዊ ከሚባሉት አመለካከቶች እኮ ሃይማኖትን ማርከስና ማቅለል እኮ ነው። በቀደመው ዘመን ሃይማኖት ጥያቄ ምልክት ውስጥ ይገባ የነበረው በሃይማኖት አስተምሮስ ችግር ይፈጠር የነበረው በክህደት ነው። ቤተ ክርስቲያን የምታስተምረውን አታስተምርም በማለት የተናገረችው ያልተናገረችውን ደግሞ ትናገራለች በማለት ችግር ይፈጠር ነበር። ለዛ ችግር መፍትሄ ይሰጥ ነበር። እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ። በጉልበት ለማድረግ ማለት ነው። በጉልበትም በንግግርም ሊለወጥና ሊስተካከል የማይችል ሐቅ እንደሆነ ስለታወቀ ያመነው አመነ፣ ያላመነው ደግሞ ሳያምን ቀር። አሁን ያለንበት ዘመናዊው ጦርነትና ውጊያ ግን ምን መሰላችሁ? አንዳንዶቻችን ክርስቶስ ጠብቆ የሰጠንን ሐዋርያትም ከርሱ ተምረው እንዲህ ነው ሃይማኖታችሁ ብለው ያስተማሩንን ትምህርት አንዳንዶቻችን እንደቀላል እናየዋለን። መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። ሃይማኖት ማለት በነገራችን ላይ ክርስቲያኖች አስተምህሮ ማለት ነው። እስኪ ሃይማኖት በሉ እንጂ ማለት አስተምህሮ ማለት ነው። አው የምናምነው እምነት የተቀበልነው ሃይማኖት የሚያስተምረው አስተምህሮ አለ። ለምሳሌ እንደ አንድ ክርስቲያን እንደ ኦርቶዶክስ ተዋህዶ አማንያን ሃይማኖታችሁ ምንድነው ተብለን ብንጠየቅ አስተምህሮ ነው መልስ የምንሰጠው። እኛ ክርስቲያኖች ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እናረጋለን? እናምናለን ብለን የምንሰጠው እስከ መጨረሻው የጸሎተ ሃይማኖት ምስክርነት የሙታንንም መነሳት ምን እናረጋለን? ይሄ ሃይማኖት ነው፣ ምስክርነት ነው። ይሄ ምስክርነት ነው። አሁን የመጣብን ችግር አሁን እየታየብን ያለው ፈተና ግን ምንድነው? አስተምህሮ አያስፈልግም፣ አስተምህሮ ምንም አያደርግም፣ ዋናው ደግ ማድረግ ነው ብሎ የሚያስብ ሰው ተነሳብን። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። በጣም አደገኛም ነው ጭምር። በነገራችን ላይ ክህደት ነው እሱ ራሱ። ይሄ ብቻ ደግሞ ብሎ አያበቃም። ሌሎች ደግሞ አሉ በውጭ ሆነው የሚናገሩ እዚህም ውስጥም ሆነንም ጭምር ትንሽ ጭላንጭሉ የሚታየብን አንጠፋም። ሁሉም ትክክል ነው የሚል ሰው የለም። ሰምታችሁ አታውቁም? ሁሉም እኮ ትክክል ነው፣ ሁሉም መርቶ የሚወስደው ወደ ማን ነው? ወደ እግዚአብሔር ነው ብሎም የሚያስብ እኮ ሰው አለ። ሁሉም እንዴት ትክክል ሊሆን ይችላል? እንደው አመክንዮአዊ በሆነ አስተሳሰብ እኮ ብናስበው ራሱ እንዴት ሁሉም ልክ ሊሆን ይችላል? እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? ይሄንን የተቀበልነውንና እውነት ነው ብለን ሁሉም ነገር የምናራምደውን አንድ እምነት ለሌላ ነገር እንደማናረገው ታውቃላችሁ? ምሳሌ ልስጣችሁ። ሁላችሁም አነሰም በዛም ሁላችንም በመማር በማስተማር ሂደት ውስጥ አልፈናል። ፈተና ላይ ተቀመጣችሁ ልበላችሁ። የፈተና ጥያቄዎች እንደምታውቁት ወይ ምርጫ ነው ወይ ዳሽሙላ ነው። እየሰማችሁኝ ነው? ወይ ምርጫ ነው ወይ ዳሽሙላ ነው። አለበለዚያ ደግሞ ተንትን ጻፍ ነው። አለያ ደግሞ እውነት ወይስ ምን በል ነው። መልሱ እንጂ። እሺ ጥሩ። አሁን እናንተ 10 ጥያቄ ደርድሮላችሁ መምህሩ እውነት ወይስ ሐሰት በሉን የሚላችሁ ወይስ ከፈለክ እውነትም በሉ
ከፈለክም ሐሰትም በለው ነው የሚል እንዴ? ታስቡበታላችሁ እንዴ? እንደዛ ያለን መምህር ሰምተን አናውቅም። ወይ እውነት ትላለህ ወይ ምን ትላለህ? ሐሰት ትላለህ። ሁሉንም እውነት ማለት አትችልም ብትል አንተ እውነት ነው ያልከው ሊኖር ይችላል፣ ግን ሐሰት የሚኖር ነገር አይጠፋም? ይጠፋል። ሁሉንም ሐሰትም ማለት አትችልም ምን ሊኖር ስለሚችል። ይሄንን አመክንዮ ለምንድን ነው ለሃይማኖት ሲሆን ግን ማንቀበል? ሁሉም ሃይማኖት ልክ ነው፣ ሁሉም እኮ እውነታ አለው እንላለን። ሁሉም እውነት ሊሆን አይችልም። ሁሉም እውነታ ሊኖረው አይችልም። ቢሆን ኖሮ ለምን ሐዋርያት ወጥተው መስበክ አስፈለጋቸው? ቢሆን ኖሮ ለምን ክርስቶስስ ወጣችሁ እኔ ያስተማርኳችሁን ትምህርት እያስተማራችሁ በአብ በወልድ በመንፈስ ቅዱስም አጥምቁ ማለት ለምን አስፈለገ? ሁሉም እውነት ከሆነ ለምን ይደክማሉ? ሁሉም እውነት ከሆነ እሱስ ለምን ይደክማል? 3 ዓመት ለምን ማስተማር አስፈለገው? ለምን ሰዎች የሰው ልጅ ማን ይሉታል ብሎ መጠየቅ ለምን አስፈለገው? ያሉትን ይበሉት፣ የሚሉትን ይበሉ። ዋናው ሁሉም እውነት ነው አላለም። ግን አሁን የመጣብን ፈተና ይሄ ነው። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖረም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖረም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው እኛ? ታዲያ የት የተሰበከልንና ያየነውን እውነት ነው እንደዛ ብለን የምንናገረው? የለም። ግን አሁን እንደዛ እየሆነብን ተቸገር። ሃይማኖትን ክርስቶስ ጠብቆ አሳይቶናል፣ እኛም እንጠብቀዋለን። ሃይማኖትን ክርስቶስ ሰብኮልናል፣ ብንችል እኛም እንሰብከዋለን። የቻልን ባንደበታችን፣ የበረታን ደግሞ ከቃላችን ባለፈ በእውነትም በመኖርም ጭምር እንሰብከዋለን። ይሄንን ነው እርሱ ጠብቆ አሳያቸው። መጀመሪያ ቤተ መቅደሱን አስጠበቀ፣ ክብረ ክህነቱን አስጠበቀ፣ ሁሉንም ነገር አስጠበቀላቸው። አሁን ያስጠበቀላቸውን ያንን እምነታቸውን እነሱ ደግሞ መጠበቅ የሚያስፈልጋቸው ጊዜ ደረሰ። ትላንት እምነቱን እንዳስጠበቀላቸው ሊያጠፏቸው ከተነሱት ከሐሰተኛ ካህናት እንዳዳናቸው ረስተው ነበረ። ስለዚህ በኤርትራ ባህር እንዲዞሩ አረጋቸው። የኤርትራ ባህርንም ሲያዩት ምንም ትዝ ሊላቸው አልቻለም። የሚገርም እኮ ነው የሰው ጠባዩ፣ በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም? በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነዋል። እነሱም እንዲህ ነው የሆኑት። ሃይማኖታቸውን ያስጠበቀላቸውን አምላክ ረሱት። ትላንትና ከምን እንዳወጣቸው እንዲያስታውሱ በኤርትራ ባህር ያዞራቸውን አምላክ ረሱት። ይሄም አልበቃቸውም። እስራኤላውያን እኮ በነገራችን ላይ ሲያጠፉ እስከ ጥግ ነው የሚያጠፉት። ትንሽ ነገር አጥፍተው አያውቁም። በነገራችን ላይ የእስራኤላውያን የጥፋት ችግር የኛም ነጸብራቅ ነው። አንዳንዶቻችን ግልጽ ካልሆነልንም ጭምር በዚሁ አስረድተነው እንለፍ። ብዙ ስብከቶች የቤተ ክርስቲያን የሚያውጠነጥኑትም ሆነ ሲናገሩ እስራኤላውያን ሲባል ትሰማላችሁ አይደል? እና አንዳንድ ሰው ለምንድን ነው እኛ ስለ እስራኤላውያን የምንሰበከው? ለምንድን ነው ስለነሱ የሚወራልን? ያለንበት ሁኔታ፣ ያለንበት ሀገር፣ በምንኖርበት ሀገር የምንጠራበት መጠሪያ አለ። ለምንድን ነው እስራኤል የሚባለው እስራኤላውያን እየተባለ የሚሰበከው? አንደኛ በነገራችን ላይ ማወቅ ያለብን መጽሐፍ ቅዱስ አምላክም ሰው ሆኖ የወረደበት ሀገር ይወርድበታልም ተብሎ የተጠበቀለት ሕዝብ ተስፋ የተነገረው እስራኤላውያን ናቸው። ያን ሀቅ መሻር አንችልም። ሁለተኛው ግን ምን መሰላችሁ? እስራኤላውያን ያለባቸው ችግር የኛ ችግር ስለሆነ በእስራኤላውያን ውስጥ የምንመለከተው መልካምም ይሁኑ ክፉም ነገሮች ከኛ ጋር ይበዛ ያንሳል እንጂ መመሳሰሉ አይቀርም። እና ለዛ ነው እስራኤላውያንን ሁሌ እያነሳን የምንማርባቸው እኛ እስራኤላውያን ስለሆንን። በምንወለድበት ሀገር እንደዛ ተብለን አንጠራ እንጂ እስራኤል ዘነፍስ ነን።
በ12ቱ የእስራኤላውያን ነገድ ተብለው ተጠርተው በተሾሙ በ12ቱ ሐዋርያት ክህነት እጅ የተጠመቀ